ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀናውን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ እንደተለመደው የተለያዩ ዜናዎችን ከማቅረብ በዘለለም እንግዶችን እየጋበዘ ለእናንተ መረጃዎችን እያካፍላል። ዛሬ ለንደን ሞቅ ደመቅ ያለ የአየር ባህሪ ቢኖራትም የኢትዮጵያን ሹሞች ግን አንገት ያስደፋ ተግባር እየተፈጸመ ይገኛል። በተለይም ትልቅ የሆነው በተለያዩ የዓለም ግዛት የሚገኙ ወይም የዓለም መንግስታት የትምህርት ሚኒስትሮች እንደዚሁም ሌሎች ተወካዮቻቸው ዛሬ በለንደን ታላቅ ኮንፈረንስ ያከናውናሉ በዓለም አቀፍ የትምህርት ዙሪያ ጉዳይ ላይ። ታዲያ ይህንን በተመለከተም ከኢትዮጵያ የመጡ የዚሁ የትምህርት ሚኒስቴር ሰዎች እንደዚሁም ፕሮፌሰር ብርሃኑ ነጋ እንዳሉ ተጠቁሟል። ይሁን እንጂ የለንደን ፋኖች በአሁኑ ሰዓት እየተከታተሉት እንደሆነ እያወቀው ብርሃኑ ነጋና ሌሎችም ከኢትዮጵያ የመጡ የትምህርት ሚኒስቴር ባለሙያዎች ጉዳይ የሚመለከታቸው ባለስልጣናቶች በየት እንደገቡ ጠፍተውብናል፣ መምጣታቸውን ሰምተናል፣ እየተከታተልናቸው እንገኛለን፣ በሩን ወጥረን ይዘናል፣ በጀርባ ካልገቡ በስተቀር ይላሉ ፋኖቹ በለንደን ዛሬ። አሁን እየተደረገ ያለው እንቅስቃሴ በተለይም በኢትዮጵያ የፋኖ ትግል ጠንክሮ ባለበት በዚህ ሰዓት በተለይ በለንደንና አካባቢዋ እንደዚሁም በሌሎች የአውሮፓና የአሜሪካ ግዛቶች አብይ አህመድን የሚያስደነግጥ የተለያዩ ተቃውሞ ሰልፎችም እየተከናወኑ ይገኛሉ። ለመሆኑ ይህ የትምህርት ሚኒስቴርን ጉዳይ በተመለከተና የሌሎችንም የለንደን ፋኖች እየሰሩ ስላለው ስራ ላይ አሁን መስመር ላይ እንግዳለን። እንግዲህ ችግሮች ካልገጠመን እናስገባዋለን። ከወንድማችን የለንደን ፋኖ መሪ ከሆነው ጋር ወርቁ ጋር አጠር ያለ ውይይት እናደርጋለን። ከዛው ከትግሉ ቦታ ነው የሚገኘው ለንደን። ጤና ይስጥልኝ፣ እናመሰግናለን ወንድማችን ወርቁ። ትግሉ እንግዲህ በመሳሪያም በፖለቲካም በዲፕሎማሲም እየቀጠለ ነው ያለው። ለንደን ፋኖች ደግሞ በጣም በሚገርም ሁኔታ እያከናወናችሁ ያለው ትግል እጅግ ከፍተኛ ነው። በትናንትናው ዕለት በኦክስፎርድ ዩኒቨርሲቲ አብይ አህመድን አጋልጣችሁታል። ዛሬ ደግሞ ብርሃኑ ነጋን እያሰሳችሁት እንዳለ መረጃ ደርሶኝ ነው የደወልኩልና በጣም አመሰግናለሁ። እንዴት ነው? እስቲ መጀመሪያ ከዛሬውን ጀምርና ወደ ነገው እንመለሳለን። ዛሬ ለንደን ከፍተኛ ኮንፈረንስ እየተደረገ ነው ያለውና እስቲ ስለዛ ብርሃኑ ነጋ እና ሌሎችም ጠፍተዋል ተብሏል። ምንድን ነው እየተደረገ ያለው አሁን በለንደን ፋኖች እዚህ እያከናወናችሁ የምትገኙት? አመሰግናለሁ። እሺ፣ ሰላም ተመልካቾቻችን። ያው እንግዲህ ክብር እንግዳ ሆኜ ስለቀረብኩ ዘውዱ በጣም ነው የምናመሰግነው። ያው እንደሚታወቀው እንግዲህ ዛሬ ወርልድ ኤዱኬሽን ፎረም ላይ በአመት የሚዘጋጃል ለንደን ላይ እና በዛም ላይ በተለያዩ ዓለም ያሉ የትምህርት ሚኒስቴሮች መጥተዋል ይገኛሉ። 17 እስከ 23 መሰለኝ ባልሳሳት እና በዛም ፎረም ላይ የኛዎቹም እነ ብርሃኑና ሌሎችም ሚኒስቴሮች ይመጣሉ የሚል ኢንፎርሜሽን ደርሶናል። እንግዲህ ለንደን ፋኖ ግብረ ኃይላችንን ይዘን ዙሪያውን እየፈለግነው ነበረ። እንግዲህ ቤትም እንደገቡብን አናውቅም። ሌሎቹ ሲገቡ እናያለን። እነሱ እንግዲህ ጠዋት ከመግቡ ቤት ይግቡ እንግዲህ አላገኘናቸውም። እየፈለግናቸው ነው። እንግዲህ እንደሚታወቀው ከ5 ሚሊዮን በላይ የአማራ ህዝብ ወጣት እንዳይማር ተፈርዶበት ይገኛልና እነዚህ ወንጀላቸው የሥርዓቱ ተባባሪዎች ከአብይ በላይ ገዳዮቻችን ናቸውና የአማራ ህዝብ እንዲደነቁር እንዳይማር የሌላውም ደግሞ ኢትዮጵያዊ ወደ ወታደርነት እንዲገባ እያመቻቹ ያሉት እነዚህ ሚኒስትሮች ናቸውና እንግዲህ በየአካባቢው ለንደን ፋኖ ግብረ ኃይሉን አሰማርቶ እየፈለግናቸው ነው ያለው። ሆቴላቸውም
የትን ኢንፎርሜሽን ደርሶናል። እንግዲህ እየፈለግናቸው ያለው ነው ይሄን ለማሳወቅ ነው። ቴንክ ዩ በጣም አመሰግናለሁ። እንግዲህ አብይ አህመድ በኢትዮጵያ ወጣቶችን ተማሪዎችን በድሮን ጭምር እያስጨፈጨፈ እየገደለ በጣም በርካታ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ላይ በተለዩበት በዚህ ሰዓት ምን አንደበት አላቸው? ምን ሞራል ኖሯቸው ይሆን እንደሆነ እዚህ ስብሰባ ላይ ተገኙ ተብሎ የሚነገረው? አንዳንዶችንም በመንገድ ላይ ያገኛችኋቸው አንድ ምስል ደርሶኛል፣ ከዛ የላካችሁልኝ። እስቲ ለተመልካቾቻችን እናሰማ። አንዳንድ በጣም የሚገርም ነው። የተወሰኑትን አግኝታችኋል። አንድ እህት ስትሄድ አግኝታታል። ያንተን ድምፅ ነው የምሰማውና እስቲ እንስማትና ከዛ ወደ ሌሎቹም እንመለሳለን። በርካቶቹ እንደምታዋቸው ከመኪና ከፍተኛ የተለያየ ትምህርት ሚኒስቴር ባለስልጣናቶች ናቸው። ሚኒስትሮችም ብዙዎቹ መጥተዋል። እንደምታዩት በዚህ ሁኔታ እስቲ ወጣቷን ይችን ኢትዮጵያን ስትጠይቃት ያለ አንድ ምስል ለተመልካቾቻችን ላቀርብ መሰለኝና የአማራ ተማሪዎች ከትምህርት ቤት ወጥተው አንቺ ልትሰበሰቢን የመጣሽው ብርሃኑ ነጋን የላከሽ አይደል? ከብርሃኑ ነጋ ጋር ነው የመጣሽው? የአማራ ተማሪዎች ከትምህርት ቤት ወጥተው ትላላካላችሁ እናንተ አይደል? ለመንግስት አብይ ነው የላከሽ አይደል? ያ መሰለኝና እንግዲህ እቺ ሴት በዚህ ሁኔታ ወደ ስብሰባ አዳራሽ ልትገባ ስትል ነው ያስካትና ምናልባት ምንም አትናገርም። እዚህ ላይ ጸጥ ብላ ነው የሄደችው። የመፍራት የመሳቀቅ ነገር አለ። ምንድነው ምክንያቱ ትላለህ ወርቁ? ያው እንግዲህ እንደሚታወቀው የሚሰሩት ስራ ወንጀል እንደሆነ ያውቁታል። ከህዝብ ተደብቀው ነገሮችን እያረጉ እንደሆነ ነው የሚያሳየውና የሚሰሩት ነገር ትክክል ቢሆን ኖሮ የሚያሳፍርም የሚያስፈራም ስራም የለም፣ በደገፍናቸው ነበር። ግን እነዚህ ሰዎች ሁሉም ኢትዮጵያዊ በአሁኑ ሰዓት በሚባልበት ደረጃ ላይ ከትምህርት ገበታ ወጥቶ ኢቭን ትምህርት ላይ ያሉት ስራ እንዳያገኙና ወደ ወታደርነት ገብተው ስርዓቱን እንዲያገለግሉ እያመቻቹ ያሉት እነዚህ የትምህርት ሚኒስቴር ተብዮቹ ናቸውና ያው እንደሚታወቀው ስፔሻሊ አማራ ህዝብ በተለያዩ ከተማ ከወለጋም ከተለያዩ ከተማም የተፈናቀሉ 5 ሚሊዮን በላይ ተማሪዎች ትምህርት ገበታ ላይ እንደማይገኙ ይታወቃል። በዚህ ላይ ነው እንግዲህ መተው ኢትዮጵያ ውስጥ ትምህርት እየተካሄደ ነው፣ ሰላም ነው ለማለት ለማሳየት የሞከሩትና እኛም በመናገኘው ያገኘናቸውን የተለያዩ የትምህርት ሚኒስቴሮች የተለያዩ ሀገራት ስፔሻሊ አፍሪካኖች አሉ፣ ኤዥያን አለ፣ ከሁሉም ሀገር የመጡ ናቸውና እዛ ላይ ቆመን እንግዲህ ያው አማራው ህዝብ ላይ እየደረሰ ያለውን ነገር ኢትዮጵያዊ ላይ እንደውም ማን ስፖንሰር አድርጎት ይሄን ነገር እየተፈጸመ እንዳለ ሁሉ ለነዚህ ሚኒስቴሮች አሳውቀናል። እንግዲህ ትግላችን ይቀጥላል፣ እንፈልጋቸዋለን። አሁንም ፕሮግራሙ አላለቀም። እንሄድና ማግኘት ያለብንን ወይ ከተሉ ባለፈው ማመት አስታውሳለሁ አስደንግጣቸዋቸው ሚኒስትሮቹን ብርሃኑ ነጋም እንደዚሁ አመልጣቸው ገብቶ ነበር። እንግዲህ ከዛ ልምድ በመነሳት ይመስለኛል ዘንድሮም እንደዛው ተደብቋል። እንግዲህ መምጣት አለመምጣቱ ተመልካች አድማጮቻችን የተረጋገጠ ነገር ባይኖርም ባለፈው አመት ግን መጥቶ ተደብቆ ነው የገባው። ያመለጣቸው የለንደን ፋኖችን ሌሎችን ሚኒስትሮችንና እንደዚሁም ደግሞ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ጭምር ሳይቀር ይዘዋቸው አመልጣው ያው ቀርጸዋቸዋል አስታውሳለሁ። ምናልባት ወርቁም ልታክልበት ትችላለህ። ዘንድሮ ግን ከዛ ልምድ በመነሳት ይመስለኛል ተደብቀዋል። እንዳልኩት እንግዲህ ወደፊት ከስብሰባው በኋላ ምናልባት ካገኛቸዋቸው ተመልሰን ልንዘግበው እንችላለን እና እንደዚህ የመደበቃቸው ምክንያት ሀገሪቱ ውስጥ የተፈጸመው የወንጀል ተግባራቸው ነው እየተሳቀቁ ሊያስኬዳቸው የሚችለውና በሌላም አገር እየተንደላቀቁ ስብሰባ እንዲገቡ ሆቴል ውስጥ እንዲቀመጡ ማድረግ እንዳይቻል አሁንም ብዙዎቹ በዝምታ የሚያልፉባቸው ብዙ አገሮች አሉና ለነዛስ ከእናንተ ትምህርት ወስደው ምን ማድረግ አለባቸው ትላለህ? አዎ እንግዲህ ያው በሁሉም ኢትዮጵያዊ ላይ ነው፣ በአማራው ላይ ሳይሆን አሁን እየደረሰ ያለው ግፍ በሁሉም ኢትዮጵያዊ ላይ ነውና እነዚህ ሰዎች ወንጀለኞች ናቸው። የሥርዓቱ ጠባቂዎች አብይ አህመድ መግደያ መጠቀሚያ ናቸው ብለን ነው የምናስባቸውና በተለያዩ ዓለም ያሉ ወገኖቻችን አማራውያን ኢትዮጵያኑም ሁሉም እነዚህ ሰዎች በሚገኙበት ቦታ ላይ እንግዲህ ህዝቦቻችን ግድያ እነሱም እየሰሩትን ያለውን ወንጀል በማሳቀቅ በመንገር በተለያየ ዘዴ መጠቀም ነውና እንግዲህ ሌሎች አካባቢ ያላችሁ ወንድሞች በዚህ አጋጣሚ ይሄንንም ጥሪ እናቀርባለን። አመሰግናለሁ።
ከልብ አመሰግናለሁ። ወደ ኦክስፎርድ ዩኒቨርሲቲ እንሄድ። እዛም የሀገር መሪዎች፣ ትላልቅ ተቋም ኃላፊዎች ተገኝተው ነበር። እዛም ኦክስፎርድ ላይ ገብተህ አንተና ሌሎች ባልደረቦችህ ከፍተኛ የሆነ ተቃውሞ ከማሰማት በዘለለም ማወቅ የሚገባቸውን እንዲያውቁ አድርጋችኋል። እንደውም ብዙዎቹ አጨብጭቦላችኋል። በጣም የተናገራችኋቸው ነገሮች ተገቢ ነው በሚል አንተ የተናገርከው ስለ ተመልካቾቻችን ላስደምጥና መለስበታለሁኝ። አሁንም አብራችሁን ቆዩ። ክቡራን ተመልካች አድማጮቻችን፣ የለንደን ፋኖች እያከናወኑ ያለው ተግባር በተመለከተ ትልቅ ነገር ነውና አሁንም የሚደረገው ነገር ለሌሎችም ተሞክሮ ስለሚሆን ነው ወርቁን አሁን የጋበዝኩት ከዚሁ ከሰልፉ ቦታ እንዲመጣ ያደረኩት። እንስማውኛ። More than 5 million farmers died the past 3 years in Ethiopia. United Arab Emirates genocide in East Africa, in Ethiopia, in Sudan. Please, before this, we need peace in Africa. From white colonization to Arab colonization. Save the African children, save the Amhara people in Ethiopia. To stop this genocide in Africa, please. Save the Amhara farmers, save the African farmers. United Arab Emirates killed 5 million farmers in Ethiopia for the gold, for the mineral. Save the Amhara farmers, save the African land. Just to give a round of applause for Stop. እንግዲህ በጣም መልእክትን ተቀብለው እያጨበጨቡ ነው ያሉት። ምናልባት ከወጣህ በኋላ ምንድነው ሌላ ያገኘው ፊድባክ? በዛስ የተሰበሰቡት ሰዎች ያስተላለፈው መልእክት ለመደገፍ ምክንያታቸው ምንድነው? ያው እንግዲህ አሁንም በድጋሚ ይሄ ኢቨንት በአመት የሚዘጋጅ ነውና ኦክስፎርድ ዩኒቨርሲቲ ነው የሚያዘጋጀው። አፍሪካን ፎረም በሚል ብዙ ፕሬዝዳንቶችን ጠርተዋል። እነ ጆርጅ ዊሃ፣ እንደዚሁም የሴራሊዮን ፕሬዝዳንቶች፣ የጋና ቫይስ ፕሬዝዳንት፣ ናይጄሪያን ቫይስ ፕሬዝዳንት፣ ኢጂፕት፣ የተለያዩ ዓለም መሪዎችና ቫይስ ፕሬዝዳንቶች የተገኙበት ኢቨንት ነው። በዚህ ኢቨንት ላይ እንግዲህ ስለ ወገኖቻችን በጣም ውድ ነው፣ መግቢያው በጣም ውድ ስለሆነ ይሄን ነገር አፎርድ ለማድረግ እንግዲህ የተወሰኑ ሰዎች 2 ማክሲመም 3 ሆነን ነው የምንገባውና ቪዲዮ የሚቀርጽ ልጅ በጣም ተይዞ ነበር። እጁ ብዙ ነገር ነበር ያልኩት። አጋጣሚ እዚህ ላይ አሮጣ። ያው ኢትዮጵያ ላይ የሚደረገውን ወንጀል በዩናይትድ አረብ ኤምሬት ተባባሪነት አብይ አህመድ ስፔሻሊ አማራን ህዝብ እያጠፋ ዲስፕሌስ እያረገ እየገደለ የሚችለውን እየገደለ የማይችለውን ደግሞ እስር ቤት እየከተተ ነው ያለውና እነዚህ ሰዎች ደግሞ እንዲያውቁት ኢትዮጵያ ላይ አማራው ህዝብ ላይ የተደረገ ያለውን ስፖንሰር ደግሞ ዩናይትድ አረብ ኤምሬት እንደሆነ ይሄንንም ማስገንዘብ ሞክረናል። እዛ ውስጥ የነበሩት ብዙዎቹ እንግዲህ አፍሪካኖች ናቸው፣ ነጮችም አሉ፣ እንግዲህ ሚኒስቴሮች ናቸውና ይሄ ነገር ኮንሰርን አድርጓቸው ቢናገርላቸው የጠፋ ነው የሚመስለውና እንግዲህ ሁሉም እንዳያቸው በጭብጨባ ነው ከመቃወም ይልቅ በጭብጨባ ነው የሸኙንና እንግዲህ በዚህ አይነት መልኩ የህዝቦች አገደል መጨፍጨፍ በሚችለው ቀዳዳ እናደርሳለን ማለት ነው። ለነዚህም ሰዎች እንግዲህ በጣም አድርሰናል የሚል እምነት አለ። በጣም አመሰግናለሁ ወርቁ። እንግዲህ ትግሉ በተለያየ አቅጣጫ የቀጠለበት ሁኔታ አለ። እናንተም በተለይም ያንተም ባልደረባ ጭምር ሳይቀር የተናገራቸው ነገሮች አሉ ከመግባቱ አስቀድሞ። እስቲ እሱንም ለወገናችን ለአማራው ህዝብ ድምጽ ለመሆን እንደሚታወቀው ባለፉት 8 ዓመታት ህዝባችን በአብይ አገዛዝ ቀን በቀን እየተጨፈጨፈ ሰቆቃ እየተቀበለ ይገኛል። ይሄን ለማስቆም እኛ ኢትዮጵያኖች አማሮች ከወገኖቻችን ጎን መቆም ግዴታችን ነው። ይሄን ለማሳወቅ በእንደዚህ አይነት ኢቨንቶች ላይ በመገኘት ድምጽ እየሆነን እንገኛለን። የዛሬው እዚህ ኢቨንት ላይ የተገኙት የሴራሊዮን ፕሬዝዳንት፣ የቼር ፐርሰን ኦፍ አፍሪካን ባንክ፣ የጋና ቫይስ ፕሬዝዳንት እና ሌሎችም ትልልቅ ኢኖቬተሮች ተገኝተውበታል። እዚህ ቦታ ላይ ውስጥ ገብተን ለወገናችን ድምጽ ሆነናል። ስለሚካሄደው ጭፍጨፋ ኢትዮጵያ ምን ያህል ዴት እንዳለባት ከ50 ቢሊዮን
ዶላር በላይ ዴት ያለባት ሀገር መሆኗን የወርልድ የፋይናንሻል ኢንስቲትዩት ከ3 ቀን በፊት አፕዴት አድርጓል። ይሄ ዕዳ ባለብን ሁኔታ የአብይ አህመድ መንግስት ለፐርሰናል ዩዝ ቤተ መንግስት እየገነባ ይገኛል። ይሄን ለመቆም ህዝባችን ከኛ ሊቆም ይገባል። ለንደን እንግዲህ እንደምትከታተሉት ተመልካች አድማጮቻችን በዚህ ሁኔታ ዝግጅቱ በሚካሄድበት ቦታ ነው እንግዲህ ወንድሞቻችን ገብተው አስፈላጊውን ሁሉ መረጃ የሰጡት። ማወቅ የሚገባቸው አካላቶች በርካቶቹ ቢያቆም በዚህ ሁኔታ ንግግራቸውን ሲያደርጉ በማቋረጥ ነው እንግዲህ የለንደን ፋኖች ታላላቅ ስራ የሰሩት። እንደተከታተላችሁትም ድምጻቸውን ጭምር እንኳን አልገደቧቸውም። እሱም አንድ ነገር ነው፣ የሚያበረታታ ነገር ነው። በኢትዮጵያ የሚስተዋለውን ችግር በማጋለጥ በኩል ለሚሰራው ስራ ከህዝቡ ጋር መቆም አስፈላጊና ተገቢም ነው። ይሄውን እየገቡ ናቸው። ፕሬዚዳንቱ የሴራሊዮን President of the Republic of Sierra Leone, His Excellency President Julius Maada. እንግዲህ ክቡራን ተመልካች አድማጮቻችን በዚህ ሁኔታ የተለያዩ አፍሪካ መሪዎች፣ ፕሬዝዳንቶች፣ ቫይስ ፕሬዝዳንቶች እንደዚሁም ትላልቅ ከፍተኛ ዲፕሎማቶች በዚህ ሁኔታ ተገኝተው ውይይት ሲደረግ አብይ አህመድ ሰዎች ግን አንገታቸውን ደፍተው የሚጠፉበትና የሚሄዱበት ነው። የለንደን ፋኖ ግን እንዲህ አይነት ትላልቅ ስራ እየሰሩ ነው የሚገኘውና ወርቁ በጣም አመሰግናለሁ። እውነት እየሰራችሁ ያለው ነገር እጅግ ከፍተኛ ነው። ለሀገራችሁ ለህዝባችሁ በተለይም ለአማራው ማህበረሰብ እየተከፈለ ያለው አስተዋጽኦ በቀላል የሚገመት አይደለም። እንደዚህ አይነት ተግባሮች ላይ ስትገቡ ትልቅ ችግሮች ይፈጠራሉ። በእርግጥ ያለንበት ሀገር እንግሊዝ በመሆኑ ነው ምንም ተጽዕኖ የማይደርስባችሁ። እንደዚህ በኦክስፎርድ ዩኒቨርሲቲ እንደዚሁም ደግሞ አሁን ዛሬም በአሁኑ ሰዓት እየተደረገ ያለው ተቃውሞ ሰልፋችሁ ቪዲዮ ስትቀርጹ አንዳንድ ነገር ስታደርጉ የሚደርስባችሁ የገጠማችሁ ተጽዕኖ ይኖር ይሆን? አዎ አንዳንድ ቦታዎች ያ ቪዲዮውን ለማገት ይሞክራሉ። እንደውም አንዳንድ ቦታዎች ለምሳሌ ባለፈው ዳቮስ በገባንበት ሰዓት ላይ ስልክ እንደማይቻል ነግረውን እንዲሁ በቃል ብቻ ጮሆን የወጣንባቸው ብዙ ቦታዎች አሉ። ቪዲዮ የሚቀርጹትን ሰዎች ለመያዝ የሚሞከራለ። እንደምታየው አንዳንድ ቪዲዮዎች ጥራት የሌላቸውና ከግማሽም የሚጀምሩ አሉ እና ያው ችግሮች ይኖራሉ። ግን በምንችለው ቀዳዳ በምንችለው አቅም ያንን ነገር ለማሰማት እንሞክራለን። እንግዲህ ወደፊትም ደግሞ የሚቀጥል ነው። ይሄ የአማራ ህዝብ ሰቆቃ፣ ግድያ፣ መደፈር፣ መገደል፣ መፈናቀል እስከሚያቆም ድረስ መሬት ላይ ያሉ ወንድሞቻችንም ህይወታቸውን እየሰጡ ነው። በጋራ እየታገልን እንገኛለን። እግዚአብሔር ጋር እንግዲህ ታግለን ህዝባችንን ነፃ እናወጣለን የሚል እምነት አለኝ። ከልብ አመሰግናለሁ ወርቁ። እንግዲህ ከዚህ በተወሰነ ደረጃ የተለያየ ትላልቅ ተቋማቶች እየገባችሁ ሚኒስትሮች፣ ዲፕሎማቶች፣ ትላልቅ አምባሳደሮች፣ ጋዜጠኞች በተገኙበት ነው የአብይ አህመድን ገበና እያጋለጣችሁ የምትገኙት። አሁን ደግሞ በ23 ትልቅ ሰላማዊ ሰልፍ ይደረጋል። በመላው እንግሊዝና ወይም ለንደንና ዙሪያው የሚገኙ ኢትዮጵያኖች ይሰባሰባሉ ተብሎ ይገመታል። ምናልባት ይህን ሰልፍ በተመለከተ ምንድን ነው ያለህ መልእክት? አዎ እንግዲህ ይሄ ሰልፍ ዓለም አቀፍ ሰልፍ ነው። እንግዲህ በተለያዩ ከተማ ያሉ በዩኬ የሚኖሩ ኢትዮጵያኖች፣ አማራውያኖች እንግዲህ ይሄ ሰልፍ ሁሉንም ማህበር አለን የሚሉትንም የሌላቸውንም ግለሰቦችንም አማራውን የሆነ ሁሉ ያካተተ ሰልፍ ነው። እንዲሁም ኢትዮጵያዊ ማንም ኢትዮጵያዊ ከአማራ ጎን የቆመ የአማራ መገደል መጨፍጨፍ የሚያንገበግበው ሁሉ እንዲሳተፍበት የተዘጋጀ ሰልፍ ነውና ዝግጅታችንን እየጨረስን ነው። ከመላው ዩኬ በርሚንግሃም ፋኖ አለ፣ ማንቸስተሮች አሉ፣ ለንደን ፋኖ አለ፣ ስኮትላንድ ፋኖ አለ፣ ሊድስ ፋኖ አለ፣ ሊቨርፑል ፋኖ አለና በመላው አገሪቷ ያሉ አማራውያን የማይቀሩበት ሰልፍ ነውና እንግዲህ በ23 ሁላችንም ተገኝተን ለህዝቦቻችን ድምጽ እንሆናለን። ዓለም አቀፍ ሰልፍ ነው። በተለያዩ ዓለማት እያየን ነው። ይበል የሚያስብል ነው። ከዛም በኋላ ደግሞ የመጨረሻ ሰልፋችን ሮም ጣሊያን በ17 ይኖራል። እዛም ላይ እንገናኛለን። እንግዲህ ለህዝባችን በተለያየ ዓለም በመንገኝበት ሁሉ ድምጽ እንሁን ለማለት ለማሳሰብ ወዳለሁ። አመሰግናለሁ ወርቁ። ግን እዚህ ጋር አሁን አማራዎች ወይም ፋኖች እያልክ ነው የጠራው። ሌላው ኢትዮጵያስ የጉዳይ አይመለከተውም ወይ? እዚህ ጥሪ ላይስ
ይህንን እያካተታቸው ነው። ሌሎች ኢትዮጵያኖች ሀገራቸው ጉዳይ የሚያንገበግባቸው በህዝባቸው በወገኖቻቸው ላይ የሚደርሰውን ግፍና በደል የሚቃወሙ ከአማራ ውጭ ያለ ማህበረሰብ እዚህ ተቃውሞ ሰልፍ ላይ አይገኝም? ጥሪው አያካትትም ወይስ ለምንድን ነው በተናጠል አማራ የሚለውን ነገር የተደረገው? ወይስ አሁን ስታብራራው ስፔሲፊክ እዛው አማራው ላይ ስላተኮርክ ነው ወይስ ጥሪው ሁሉንም ነው የሚያካትተው? ወርቁ ይሰማል? ተመልካቾቻችን እንግዲህ ወርቁን አሰጥቶብናል። ያው ዋናውና ተገቢውን ምላሾች ሰጥቶናል። እንደተባለው ይሄ ሰልፍ በሌሎችም መረጃዎች እንግዲህ እሱ አሁን ያው የሚመራው የለንደን ፋኖን መሪ ነው። ስለዚህ ከዛ አኳያ ወይም ዋናው ትኩረቱ አማራ ላይ ከመሆን እሳቤ እንጂ በርካቶቹ የአማራ ማህበርም ሌሎችም የኢትዮጵያ ጉዳይ ይመለከተናል የሚሉ የገቡበት ወይም የሚገኙበት ሰልፍ ነው። ስለዚህ በዚህ ሰልፍ ላይ እያንዳንዱ ኢትዮጵያዊ ጉዳይ ይመለከተኛል ወይ ሀገሬ ጉዳይ ኮንሰርን ያደረገኛል ከብልጽግናዎች ውጭ ማለት ነው። መቼም እነሱ ተደፍነዋል፣ አይናቸውም አያይም፣ ጆሯቸውም አይሰማም። ስለዚህ ምንም ማድረግ አንችልም። ግን ከዛ ውጭ ያሉ እያንዳንዱ ኢትዮጵያዊ በዚህ ዝግጅት ላይ መገኘት ያለበት ይመስለኛል። ወርቁ ምናልባት ተቋርጠህብኝ ነበር፣ ይቅርታ። ሰምተኛል? አልሰማውም፣ አመለጥከኝ። ፍሮዝ አድርጎ ነው። በጣም አመሰግናለሁ። ምንድን ነው አሁን ስትል የተለያዩ ከለንደን ውጭ ያሉትንም እንደ በርሚንግሃም፣ ማንቸስተር፣ ሊቨርፑል የመሰሉትን ጠርተሃል። በርሚንግሃም እንደዚሁም ደግሞ ስኮትላንድ ጭምር ሳይቀር እዚህ ዝግጅት ላይ እንደሚገኙ ገልጸሃል፣ የአማራ ፋኖችን። ከዛ ውጭ ግን ኢትዮጵያኖች የኢትዮጵያ ጉዳይ የሚመለከታቸው እዚህ ዝግጅት ላይ እንዲገኙስ ሌላ የተደረጉ ነገሮች አሉ ወይስ አሁን አንተ ስፔሲፊክ በተናጠል በዚህ ጉዳይ ላይ ብቻ ስለምትሰራ ነው አማራን የጠራው ወይስ ሁሉም ኢትዮጵያ ይመለከተኛል የሚል በዚህ ተቃውሞ ሰልፍ ላይ ይገኛል? ጥሪው ሁሉን ያው እንደ አደረጃጀት ያሉንን አደረጃጀቶች ለመጥራት ነው በዛ መንፈስ ያልኩት እንጂ ብዙ ኢትዮጵያኖች ወገኖቻችን ወንድሞች እንደሚገኙ ቃል የገቡልን አሉ። ከብዙ ማህበር ብሔረሰቦች እንደሚገኙልን እንደሚመጡም ያሳወቁናሉና ይሄ ጄኖሳይድ ኢትዮጵያዊ አይደለም፣ በሌላውም ዓለም ያለ ህዝብ ሁሉ ደግፎት ይሄንን ስርዓት ያቆራረጠበት ነው። ተመልካቾቻችን አንዳንድ ጊዜ በቀጥታ ከመስመር ላይ ነው ያስኩት መኪና ውስጥ እንዲገባ አድርጌ ነው አሁን አስተያየት እንዲሰጥ። እንግዲህ የተለያዩ ሰዎች የዚህን ሰልፍ ወይም ደግሞ የብርሃኑ ነጋን እና ሌሎችም የኢትዮጵያን ሹሞች እየተከታተለ ያለው ቡድን ወይም ግብረ ኃይል እንግዲህ የሚመራው ወንድማችን ወርቁ ነው። ስለዚህ ምናልባት የተለያዩ ሰዎች እየደወሉበትም ይሆናል ስልኩን የሚቋረጠው አንዳንድ ጊዜ ከዛ አኳያ ስለሆነ፣ ለማንኛውም መረጃውን ሰጥቶናል። ቢቋረጥም ችግር የለውም። የተለየ ነገር ካለም ይዤላችሁ እመጣለሁ። በኋላ ላይ ደግሞ አጠናክረን ምናልባትም ብርሃኑ ነጋ እርግጥ መጥቶ ከሆነ ክትትሉና ቁጥጥሩ ይቀጥላል። በእርግጠኝነት እስካሁን አላዩትም፣ ግን መጥቷል የሚል መረጃ ነው የደረሳቸው። እርግጥ ከሆነ ቤትም እንደባለፈው ዓመት አያመልጠንም ብለው እየተከታተሉ ነው ያለው። ባለፈው ዓመት በእርግጠኝነት መጥቶ ግን ተደብቆ ነው ያመለጣቸው። አሁን ግን እየተከታተሉ ነው። ዞሮ እንደነዚህ አይነት ነገሮች በሌሎችም ዓለማት ወይም በሌሎችም አገሮች ላይ ክትትል ያስፈልጋል። አንገታቸውን የሚደፉበት ተደብቀው ተንሿከው እንደ ሌባ ገብተው የሚወጡበት ነገር መደረግ አለ። ያው እዚህ ለመግባት ባለመቻላቸው ምክንያት እንጂ ከሌላ አኳያ አይደለም። ስለዚህ ፍሮዝን አድርጎታል። ለማንኛውም ወርቁ ተመልሶ የገባ ይመስለኛል። የስልክ መቆራረጥ ስላለ ይቅርታ እንጠይቃለን። ወርቁ እንግዲህ የመጨረሻ ሀሳብን ልቀበል። ያው እንግዲህ ከተለያየ ቦታ ይህን ሰልፉን በተመለከተ ያው አስተባባሪ ነህና ምንድነው ይህንን ብርሃኑ ነጋን አንገት ለማነቅ እየተሯሯጣችሁ ነው ወይም ሌሎችም ከኢትዮጵያ የመጡትን የትምህርት ሚኒስቴር ጉዳይ የሚመለከታቸውን ባለስልጣናቶች ከዛ አኳያ ይመስለኛል መሀል ላይ ስልክ እየገባብህ እያቋረጠ ያለው። በጣም አመሰግናለሁ። መልእክቶችን አስተላልፈሃል። በ23 የሚደረገውን ሰልፍ በተመለከተ እንዲገኙ ለሁሉም ጥሪ ያቀርባል። በተጓዳኝ በሌሎች ሀገሮች አሁንም ይህንን ነው የማክለው፣ የለንደን ፋኖ እየሰራችሁ ያለው ስራ ታሪክ ነው። በእውነት እጅግ የሚያበረታታ ነው። ከእናንተ ጋር በቁርኝት ሆኖ የዘውዱ ሾው ሚዲያም በቀጥታ ባላችሁበት ቦታ እንደዚሁ ዝግጅቱን እየተከታተለ ማቅረባችን የቅንጅ ስራ ጠቀሜታው እጅግ ብዙ ነውና አሁንም በሌላው ዓለም ለሚገኙት ኢትዮጵያኖች በተለይም የኢትዮጵያ ጉዳይ አንገበግበናል ለሚሉት ለሚደረጉት ተከታታይ ሰልፎች እየተደረጉ ነውና በመላው ዓለም ምንድነው ያለ መልእክት?
እሺ አመሰግናለሁ። እንግዲህ ያው ወንድማችን ዘውዱ አንተም የምትሰራውን ስራ እያየን ነው። እውነት እንግዲህ ማሸነፋችን አይቀርም። እንግዲህ እግዚአብሔር ይስጥልን ለማለት ነው። አዎ በሌላው እንግዲህ ሌሎች ኢትዮጵያኖች ወገኖቻችን የስርዓት እንግዲህ አስከፊ ስርዓት ነው። እስከዛሬ አይተነው ማናቀው በህዝባችን ላይ እየደረሰ ያለው የኑሮ ውድነት፣ ማሸማቀቅ፣ የማሰር፣ የመግደል፣ የጅምላ እስር በዚህ ስርዓት ውስጥ ነው ያየነውና እንግዲህ ሌሎች ወገኖቻችን በጋራ ቆመን ይሄን ስርዓት ተባብረን በመጣል የጋራ የሆነችዋን ኢትዮጵያ እናታችንን ማዳን መቻል አለብን። በጋራ የምንኖርባትን ኢትዮጵያ በጋራ መገንባትና መስራት አለብን የሚል እምነት አለኝ። በሌሎች ዓለም ያሉ እንግዲህ ወገኖቻችን ድምጽ እየሆኑ ነው ያሉት። እናመሰግናለን። ሌሎችም ኢትዮጵያኖች ጆይን አርገውን በጋራ እዚህ ለንደን ላይ ዩኬ ላይ ከሁሉም አካባቢ የሚመጡ ኢትዮጵያኖች ዌልካም እንኳን ደህና መጣችሁ ብለን ተቀብለን በጋራ ድምጻችንን እናሰማለን የሚል እምነት አለኝ። ያው እንደሚታወቀው ብርሃኑ ነጋና ሚኒስቴሮቹን የአብይ አህመድ ተላላኪዎችን እየፈለግን ያለነው ብዙም የሚመች ቦታ ላይ ስላልሆንኩኝ ተመልካቾቻችን ይቅርታ። እንግዲህ ዘውዱ ነው ይቅርታ ጠይቃለሁ። ችግር የለም። በጣም አመሰግናለሁ ወርቁ፣ እግዚአብሔር ይስጥልን ስለ ጊዜ ጭምር። እንግዲህ የተለየ ነገር ካለ ደግሞ በነገው ዕለት በሰፊው ወይ ወደ ማታ ላይ እንነጋገራለን። ከልብ አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ ዘውዱ። ተመልካች አድማጮቻችን እንደተከታተላችሁት ነው እንግዲህ ብርሃኑ ነጋና ሌሎች የመንግስት ባለስልጣኖች እየታሰሱ ነው፣ ተደብቀው እየተሽለኮለኩ ነው የሚገኙት። አንዳንዶቹን መንገድ ላይ ይዘዋቸዋል። ነገሩ ጠንክሯል። አሁን የአማራ ትግል በቀላሉ የሚቆም አይደለም። በተለያዩ አካባቢዎች እየተደረገ ያለው ነገር ከባድ ነው። እንደምታዋቸው እንደዚህ እየተደበቁ ነው የሚያመልጡ። አማራ ተማሪዎች ከትምህርት ቤት ወጥተው አንቺ ልትሰበሰቢን የመጣሽው ብርሃኑ ነጋን የላከሽ አይደል? ከብርሃኑ ነጋ ጋር ነው የመጣሽው። የአማራ ተማሪዎች ከትምህርት ቤት ወጥተው ትላላካላችሁ እናንተ አይደል? ለመንግስት አብይ ነው የላከሽ አይደል? ያ እንግዲህ ተመልካቾቻችን በዚህ ሁኔታ እየተሸማቀቁ የሚሄዱበት ዋናው ምክንያት ሀገራችን ኢትዮጵያ ውስጥ የተፈጸመው ግፍና በደል ነው። በንጹሐን ላይ የፈጸሙት ግፍና በደል ገና ከዚህም የበለጠ ያሸማቀቃቸዋል። ብርሃኑ ነጋ እንዳልኳችሁና ሌሎችም ባለስልጣናቶች እቺ እንግዲህ በአጋጣሚ ወይም አላወቀችም ወይም ሳይገለጽላት ካረፈችበት ቦታ ተደብቃ ልትሄድ ስትል ነው ያነቋት። እዚህ ሌሎቹ እየተከታተሏቸው ነው። እንዳልኳችሁ ከዚህ ሁሉ መከራና ስቃይ እግዚአብሔር ይሰውረን የሚያሰኝ ተግባር ነው። እንደነዚህ አይነት የወረደ ተግባር ላይ የተሰማሩ አካላቶች አሁንም እርምጃው ጠንክሮ ይቀጥላል። የለንደን ፋኖች የሚያደርጉትን ተጋድሎ በእውነቱ የሚያበረታታ ነው። የዘውዱ ሾው ሚዲያም እንደዚሁ እየተከታተለ ለእናንተ ክቡራን ተመልካች አድማጮቻችን ማቅረባችን ይቀጥላል። በሌሎች ዓለማት የምትገኙ ኢትዮጵያኖችም እንደዚሁ የአብይ አህመድን የብልጽግና ሰዎች እየተከታተላችሁ አንገታቸውን ደፍተው እንዲሄዱ የማድረግ ኃላፊነትም ግዴታም አለባችሁ ነው የምንለው። ትግሉ ይቀጥላል። እኛም ለእናንተ ተመልካች አድማጮቻችን እግር በእግር እየተከታተል የአብይን ገበና ማገለጣችን ይቀጥላል። በ23 እንግዲህ በለንደን እና አካባቢ የምትገኙ ኢትዮጵያኖች እከሌ ከከሌ የሚባል ነገር የለም። እያንዳንዱ ኢትዮጵያዊ የአብይ አህመድን ገበና በማጋለጥ ብቻ አይደለም ህይወታቸውን እየሰጡ ያሉ ወገኖቻችንን ጭምር ማሰብ ይጠበቅባቸዋል። ስለዚህ እያንዳንዱ ሰው ኃላፊነትም ግዴታ አለበት። ይህ ስርዓተ መንግስት በዚህ ሁኔታ የሚቀጥል ከሆነ የኢትዮጵያ ዕጣ ፈንታ አደጋ ውስጥ የገባ ነው። ምን እናድርግ? በጋራና በአንድነት ቆመን ይህን ስርዓት ማስወገድና የኢትዮጵያ ህዝብ የሚመርጠውን መሪ ማስቀመጥ ነው። ከዚህ ቀደም እንደምታውቁት በቅርቡ የሚሰጣቸው መግለጫዎች አሉ። ህገ መንግስትን የምክክር ኮሚሽን የተባለው ሲምቦል የሆነ እሱ እንደፈለገ የሚያሽከረክራቸው ጊዜ ገደብ እንዲጣል ህገ መንግስቱ ላይ ይሄ እንዲቀመጥ እንደዚህ እንድናደርግ ይላል። 2 ዓመትም ሆነ 3 ዓመት ጊዜ ገደብ ቢያስቀምጠው እኮ ይሄ ሰውዬ ካልወረደ በስተቀር 3 ዓመትስ እንዴት ይቀመጣል? 3 ማለት እንግዲህ 5 15 ዓመት ካሁን በኋላ ሊገዛ ያስባል ማለት ነው። 2 ጊዜም ቢያስብ ከዚህ በኋላ 10 ዓመት እንደገና ሊገዛ ያስባል ማለት ነው። የሱ ገደብ ማስቀመጥ አለማስቀመጥ አለ ኮምፕሊትሊ ህገ መንግስቱን ወደዛ ወደ ቆሻሻ ጋርቤጅ ውስጥ መክተት ያስፈልጋል። ኢትዮጵያ የራሱን የሆነውን ህገ መንግስት መቅረጽ አለበት። ህዝቡ ተነጋግሮ የህግ ባለሙያ እውቀት ችግር የለብንም። የተማረ ሰው ኃይል ችግር የለብንም። ህግ የሚያረቁ ሰዎች ችግር የለብንም። ዛሬ አፍሪካኖች ህግ ምንም ባልነበረበት ሰዓት እኮ ኢትዮጵያ ራሷን ህገ መንግስትና ህግ አርቅቃ የተቀመጠች ሀገር ነች። በጣም ዘመናዊ ከ100 ዓመት ወደፊት
ሊሰራበት ይችላል ተብሎ የተቀመጠ ህግ እኮ ያስቀመጠች ሀገር ነች ኢትዮጵያችን። ዛሬ ግን እንደዚህ መቀለጃ ሆነናል በእነዚህ ሰዎች። ስለዚህ በተቻለ መጠን ይህንን ህገ መንግስትን ወደ ጋርቤጅ ቆሻሻ ውስጥ ጥለን ቀጥሎም እነዚህን ገዳይና አስገዳይ የሆኑ ኮሬኔገኛዎችን ለህግና ለፍትህ አቅርበን ውሳኔ እስከሚገኝ ድረስ እንቅልፍ የሚባል ሊኖረን አይገባም። እያንዳንዳችን የኢትዮጵያ ጉዳይ ይመለከተናል የምንል ይህ መታገል አለብን፣ ትግሉ መቀጠል አለበት ነው ምንለው። እንግዲህ ተመልካች አድማጮቻችን ከልብ እናመሰግናለን። ከለንደን ፋኖች ጋር ያደረኩት አጠር ያለ ውይይት ይህንን ይመስላል። በቀጣይ ዝግጅቶቻችን እስከምንገናኝ በጣም እያመሰገንኩ የዛሬን ዝግጅት በዚህ ቋጨው። ከዝግጅቱ ጋር አብራችሁን ለቆያችሁ በሙሉ ከልብ አመሰግናለሁ። አሁን ስትወጡ ይህን ዝግጅት ለሌሎቹ ሼርና ላይክ እያደረጋችሁ ትውጡ። ፕሮፌሰር ብርሃኑ ነጋና ሌሎች ሚኒስትሮች ያረፉበት አቅጣጫ ካለ በአስቸኳይ ለለንደን ፋኖች ንገሯቸው። ከተቻለም ለኔ እነሱ ስልክ ከሌላችሁ ለኔ ቀጥታ ስልኬ እዚህ ላይ ያለ ላኩልኝ። አውቶማቲካሊ ለነሱ እንነግራለን። ያረፉበት የገቡበት ቦታ ሄደው ያስጨንቋቸዋል፣ አንገታቸውን ያስደፏቸዋል። ወደዚህ ዝር እንዳይሉ ይደረጋሉ። ተሸማቀው ነው ሄዱት፣ ግን በምስል እና በቪዲዮ ቀርጸው እነዚህን ሰዎች ለማጋለጥ ይረዳን ዘንድ ያያችሁ ሰዎች ጥሪ እናቀርባለን። በቀጥታ በዘውዱ ሾው ሚዲያ ስልክ ቁጥራችን ደውሉልን። ይኸው እዚሁ ተቀምጧል። ላኩልኝ። አውቶማቲካሊ ካሉበት ቦታ እንዲይዟቸው ነው የምናደርገው። ቢያንስ መሸማቀቅ አለባቸው። አንገታቸውን ደፍተው መሄድ አለባቸው። እንደፈለጉ እንደቀለዱ ሊኖሩ አይገባቸውም። እንደነዚህ አይነት ጨካኝ ሰዎች በሚሊዮኖች የሚቆጠሩ ተማሪዎች ስቃይ ውስጥ እያሉ ዛሬ የተማሩትም ሜዳ ላይ ወድቀው እየተንከራተቱ ፕሮፌሰር ብርሃኑ ነጋ ለፊልድ ማርሻል ብርሃኑ ጁላ እየሰጠ ደማቸው እየፈሰሰ እየሞቱ ባለበት ሰዓት ዛሬ እንደ ጥሩ ሀገር መሪዎችና ሚኒስትሮች እዚህ ሊመጡ አይገባም። ይህንን ማጋለጥ ይገባናል። በጋራ መስራት አለብን ነው ብሎ ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን እስካሁን አብራችሁን ለቆያችሁት ሁሉ ታላቅ አክብሮት አለኝ። ዋርድያዎችን በጣም አመሰግናለሁኝ። በሌላ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህንን ዝግጅት በማቅረብ እስካሁን ከእናንተ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።